ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገኝቻለሁ። በዛሬው ፕሮግራሜ ስለ ተደራራቢ ወንጀሎች በህጉ እንዴት እንደሚታዩ የምነግራችሁ ይሆናል ማለት ነው። ተደራራቢ ወንጀልስ ምን ማለት ነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ አንድ ወይም ከዚያ በላይ የሆኑ ግለሰቦች በአንድ ወይም በበርካታ ድርጊቶች ሁለት ወይም ከዚያ በላይ የሆኑ ወንጀሎችን ሊፈጽሙ ይችላሉ፣ ሲፈጽሙም ይስተዋላሉ። እነዚህ ወንጀሎች በአንድ ድርጊት ሂደት ወይም በአንድ ትራንዛክሽን ውስጥ ከተፈጸሙ ተደራራቢ ወንጀሎች ይባላሉ። ድርጊቱ በአንድ ሂደት ውስጥ ካልሆነ ደግሞ ወንጀሎቹ ተደራራቢ ሲሆኑ ተከታታይ ሊሆኑ ይችላሉ። ዛሬ የምነግራችሁ ስለ ተደራራቢ ወንጀሎች አይነትና ባህሪያት ነው ማለት ነው። ተደራራቢ ወንጀል የሚባለው ምንድን ነው ከሚለው በቅድሚያ እኔ ተደራራቢ ወንጀል የሚባለው በአንድ ድርጊት አንድና ከዛ በላይ የሆነ በወንጀል የሚያስጠይቁ ተግባራቶችን በመፈጸም የወንጀል ድርጊትን መፈጸም ሲሆን ለምሳሌ አንድ ግለሰብ ለመዝረፍ አስቦ ወደ ሌላ ሰው ቤት በመግባት በቤቱ ባለቤት ላይ ከባድ ድብደባ ፈጽሞ ሊሰርቅ ያሰበውን ንብረት ይዞ ከወጣ ይህ ተደራራቢ የወንጀል ድርጊት በመባል ይታወቃል። በወንጀል ሕጉ ይህ ተደራራቢ ወንጀል እንዴት ይታያል የሚለው በ1997 በወጣው የወንጀል ሕግ አንቀጽ 60 ላይ በግልጽ ተደንግገው ይታያሉ። አንድ በአንድ ለማየት እንሞክር። የመጀመሪያው ማቴሪያል ኮንከረንስ የሚባለው በወንጀል ሕጉ አንቀጽ 60 ንዑስ ሀ ላይ የሚገኘው ነው። ይህ ግዙፋዊ መደራረብ ወይም ማቴሪያል ኮንከረንስ ይባላል። ይህ አይነቱ መደራረብ የሚከሰተው በርካታ የወንጀል ድርጊቶች የተፈጸመው የተለያዩ ወይም ተመሳሳይ የሆኑ ብዙ ወንጀሎችን ሲያስከትሉ ነው። ለምሳሌ አንድ ሰው የሌላ ሰው ቤት ሰብሮ ሲገባ ንብረት ቢሰርቅ እና በቤት ውስጥ ያለችን ሴት ቢደፍር በሶስት የተለያዩ ድርጊቶች ምክንያት ሶስት የተለያዩ ወንጀሎች ይፈጠራሉ። እነሱም አንደኛ ያለ ፍቃድ ሌላ ሰው ቤት መግባት ወይም ያለ ፍቃድ የሌላ ቤት መድፈር፣ ግልጽ የግል ነፃነትን መጣስ፣ እንዲሁም ደግሞ ያለ ፍቃድ የሌላ ንብረት መውሰድ ወይም ስርቆት፣ እንዲሁም የጾታ ነፃነት ላይ የሚፈጸም ጥቃት ደፈራ ናቸው ማለት ነው። በተጨማሪም አንድ ሰው ቆመው እያወሩ ያሉ ሶስት ሰዎችን ለመግደል ሶስት ጥይቶችን ቢተኩስ ሶስት ተመሳሳይ የሆኑ ሰው መግደል ወንጀሎች ይፈጠራሉ። በሁለቱም ሁኔታዎች ወንጀለኛው በሶስቱም ወንጀሎች ሊከሰስ ይችላል ማለት ነው። ይህ ማቴሪያል ኮንከረንስ ወይም ግዙፋዊ መደራረብ ይባልና በወንጀል ሕጉ አንቀጽ 60 ንዑስ አንቀጽ ሀ ላይ ይገኛል ማለት ነው። ሌላኛው የተደራራቢ ወንጀሎች አይነት ሐሳባዊ መደራረብ ወይም ኖሽናል ኮንከረንስ የሚባለው በወንጀል ሕጉ አንቀጽ 60 ንዑስ አንቀጽ ለ ላይ የሚገኘው ሌላኛው የተደራራቢ የወንጀል አይነት ነው። ይህ የወንጀል አይነት ሐሳባዊ ወይም ኖሽናል ኮንከረንስ የሚባለው የወንጀል አይነት ሲሆን ይህ አይነቱ መደራረብ የሚከሰተው አንድ የወንጀል ድርጊት ብቻ ተፈጽሞ ነገር ግን ሁለት ወይም ከዚያ በላይ የሆኑ የሕግ ድንጋጌዎችን ሲጥስ ነው። ለምሳሌ አንድ ያገባ ሰው የገዛ እህቱን በሕዝብ ፊት ቢደፍር የተፈጸመው የግብረ ሥጋ ግንኙነት ድርጊት አንድ ብቻ ቢሆንም በርካታ የሕግ ድንጋጌዎችን ይጥሳል። አንደኛ ግለሰቡ ባለትዳር በመሆኑ ትዳሩ እስካለ ድረስ ከሌላ ሰው ጋር ግንኙነት ማድረግ አይችልም። ስለዚህ የዝሙት ወንጀል ተብሎ በወንጀል ሕጉ አንቀጽ 652 መሰረት ያስከስሷል ማለት ነው። ሁለተኛ ሴቲቱን በኃይል አስገድዶ ግንኙነት በመፈጸሙ ድርጊቱ ያስገድዶ መድፈር ወንጀል ተብሎ በወንጀል ሕጉ አንቀጽ 620 ላይ ያስከስሷል ማለት ነው። ሶስተኛው ደግሞ ግንኙነቱ ከገዛ እህቱ ጋር በመሆኑ በስጋ ዘመዶች መካከል የሚፈጸም የክልክል ግንኙነት አንቀጽ 654 ላይ የሚያስከስሰው ይሆናል ማለት ነው። አራተኛ ደግሞ ድርጊቱ በሕዝብ ፊት መፈጸሙ የሕዝብን ሞራልና ስሜት የሚነካ ወንጀል በመሆኑ በወንጀል ሕጉ አንቀጽ 639 የሚያስከስሰው ይሆናል ማለት ነው። ይህ ሐሳባዊ መደራረብ ወይም ኖሽናል ኮንከረንስ የሚባለው በአንድ ድርጊት ብዙ አይነት የወንጀል ሕጎችን ሲጥስ ነው ማለት ነው። እና በአንድ ድርጊት በብዙ አይነት የወንጀል ድንጋጌዎች ሲከሰስ ኖሽናል ኮንከረንስ ይባላል ማለት ነው። በዚህ ሁኔታ ጥፋተኛው እነዚህ በተጠቀሱ ድንጋጌዎች ሁሉ ይከሰሳል ማለት ነው። ይሁን እንጂ አንድ ድርጊት ደጋግሞ ያንኑ አንድ ድንጋጌ ብቻ የሚጥስ ከሆነ ሐሳባዊ መደራረብ ሊባል ወይም ኖሽናል ኮንከረንስ ሊባል አይችሉም። ምክንያቱም ለሐሳባዊ መደራረብ መኖር የተጣሱት ድንጋጌዎች የተለያየ መሆን ስላለባቸው ነው። ስለዚህ በአንድ ድርጊት
ብዙ አይነት የወንጀል አንቀጾችን የሚጥስ ከሆነ ሀሳባዊ መደራረብ ወይም ኖሽናል ኮንከረንስ የሚባለው ነው። ሌላኛው የተደራራቢ ወንጀል አይነት የተጎጂዎች መደራረብ ወይ ኮንከረንስ ኦፍ ቪክተም የሚባለው ነው። አንቀጽ 60 ንዑስ አንቀጽ ሐመርሃ ላይ የሚያርፈው ማለት ነው። በአንቀጽ 60 ንዑስ አንቀጽ ሐመርሃ ስር የተደነገገው የመደራረብ አይነት ግዙፋዊ ወይም ሀሳባዊ ወይም ኢሙሉ ኢምፐርፌክት ያልሆነ የመደራረብ አይነት ነው። ለምሳሌ ያህል ይህንን ሁኔታ የተጎጂዎች መደራረብ ልንለው እንችላለን። ምክንያቱም አንቀጹ የሚያትተው አንድ ወንጀል ድርጊት ግዙፋዊ ወይም ሀሳባዊ ያልሆነ ሆኖ ከሁለት ወይም ከዚያ በላይ የሆኑ ሰዎች ጥቅምና ፍላጎት የሚጻረር ቢሆንም ድርጊቱ ከአንድ በላይ የሆኑ የሕግ ድንጋጌዎችን አይጥስም። ስለዚህ የሀሳብ መደራረብ ወይም ኖሽናል ኮንከረንስ ላይኖር ይችላል። በተጨማሪም ጉዳቱ ከአንድ በላይ ሰዎችን ሰለባ ቢያደርግም ጉዳቱ ተመሳሳይ መሆን መቻል አለበት። እዚህኛው አንቀጽ ስር ለመውደቅ ወይም ኮንከረንት ኦፍ ቪክተም ስር ለመውደቅ ለምሳሌ አንድ ሰው በአንድ ቦታ የቆሙ ሰዎችን በሙሉ ለመግደል ፈልጎ ቦምብ ቢወረውርባቸው ጉዳዩ በአንቀጽ 60 ንዑስ አንቀጽ ሀ መሰረት የተጎጂዎችን መደራረብን ያስከትላል። ድርጊቱ አንድ ነው፣ የወንጀል ጥፋቱም አንድ ነው። ኦም ብሎ መግደል ወይም ጉዳያቱ ተመሳሳይ ነፍስ መግደል ሊሆን ይችላል። ነገር ግን ተጎጂዎቹ ብዙ ናቸው። ይህ ማለት ምንድን ነው? በአንድ ጥፋት ወይም በአንድ አንቀጽ ስር በሚወድቅ የወንጀል ድንጋጌ ብዙ ሰዎች ሲጎዱ ማለት ነው። በዚህ ሁኔታ ወንጀለኛው በሁሉም ተጎጂዎች ላይ የነፍስ ግድያ ወንጀል ፈጽሟል በሚል መከሰስ ይችላል። ይህ አይነቱ ድርርብ በ1949 እንደ ኢትዮጵያ አቆጣጠር የቅጣት ሕግ ውስጥ እውቅና ያልተሰጠውም ነበር። በዚህ ምክንያት እንዲህ ያሉ ሰዎች በአንድ ነፍስ ግድያ ብቻ ነበር ሊከሰሱ የሚችሉ። በአሁኑ ጊዜ ግን የወንጀል ሕጉ እንዲህ ያሉ ሰዎች የተጎዱት ሰዎች ሁሉ ለደረሰው ጉዳት እንዲከሰሱ ምቹ ሁኔታን በግልጽ በመፍጠር የቀደመውን የቅጣት ሕግ ክፍተት አስተካክሏል ማለት ይቻላል። ኮንከረንስ ኦፍ ቪክተም የሚባለው በአንድ የወንጀል ድርጊት ብዙ አይነት ተጎጂዎች ሲኖሩ ነው ማለት ነው። ለምሳሌ እንደተባለው ቦምብ መወርወር በህዝብ በተሰበሰበበትና በብዙ ሰዎች ላይ ጉዳት የሚደርስ ከሆነ ይህ በወንጀል ሕጉ አንቀጽ 60 ንዑስ አንቀጽ ሐመሯ ላይ የሚያርፍ ይሆናል ማለት ነው። በአጠቃላይ በወንጀል ሕጉ ያሉት ተደራራቢ ወንጀሎች በዋናነት 3 ሲሆኑ አንደኛው ተደራራቢ ወንጀል ግዙፋዊ መደራረብ ማቴሪያል ኮንከረንስ የሚባለው ነው። ሁለተኛው ደግሞ ኖሽናል ኮንከረንስ የሚባለው ነው። ሶስተኛው ደግሞ ኮንከረንስ ኦፍ ቪክተም የሚባለው ነው። እነኚህ እንደነገርኳችሁ የተለያየ ኤሌመንቶች በውስጣቸው የያዘ ነው። እነኝን እንድታውቁ ነው የዛሬውን ፕሮግራም ያዘጋጁት። ለዛሬ ያስኩላችሁ ፕሮግራም ይሄንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።